በቤቷ በክፍሏ ውስጥ አስደንጋጭ ነገር አይታለች። ራሷንም እስከ መሳት ደርሳለች። እንግዲህ ቅመሜ ምን አጋጠማት? ብሩክም ነፍሱ እስኪወጣ እንዲህ እየተጨነቀ እየተርበተበተ ጨጓራው ሁሉ እስኪታመም ያደረሰው ነገር ምንድን ነው? ሀይሚ ዛሬ ምን ገጠማት? በቤቷ ውስጥ በቤታችሁ ውስጥ ድንገት ተኝታችሁ ሰው በሌለበት አንድ ክፍል ውስጥ ሆናችሁ አንዳች ነገር አስደንጋጭ ነገር ብታዩ ምን አይነት እርምጃን ትወስዳላችሁ የሚለውን ለእናንተ ጥያቄ እያቀረብኩላችሁ ዛሬ ቅመሜንና ቡቡ እንዲሁም ደግሞ ቤኪ አለ ቤኪና ብሩክም እስከ መጨቃጨቅ እስከ መደባበር ያደረሳቸው ነገር ምንድን ነው የሚለውን በደንብ እነግራችኋለሁ። ሌላኛው ደግሞ ሀይሚ ከዚህ በፊትም ላደረገላት ነገርም እንዲሁም ደግሞ ትናንትና የነበረውን የቬሎ ፕሮግራም አይታችኋል። ደስ የሚል ጊዜን አሳልፋለች እና ብዙ ጊዜ አላመሰገንኩም በማለት ዛሬ ምስጋናዋን ለብሩክም አቅርባለታለች ማለት ነው። እንግዲህ በአዲስ ቤት በአዲስ መንፈስ በአዲስ ነገር መጣውልናል ማለት ነው። ተጀመረ የሀይሚና የብሩክ ጉዞ እጅግ በጣም አስደሳች እየሆነ እጅግ በጣም ደስ የሚል ፕሮግራም እየሆነ መጧል እና የጨረቃ ፋሚሊዎች እንዴት ናችሁልኝ? የተወደዳችሁ ውድና የተከበራችሁ የቻናል ቤተሰቦች ስለመጣችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ሀይሚዬ ጨዋታውን ጀምሯለች። የሆነ ማለት መግቢያውንም ርዕሱንም አይቼ በጣም ነበር እየተንቀጠቀጥኩ የነበረው። በእርግጥ ማንም ምንም እንደማያደርጋት ምንም እንደማይነካት እርግጠኛ ነኝ። ለምን ብሩክ አጠገቧ አለ። የምትኖርበት ቤት ሁሉ ነገር የተጠበቀ በጣም ደስ የሚል የግላቸው ቤት ነው። ደስ የሚል ቦታ ላይ ነው ያሉት እና ሰላማዊ ነው ብዬ ነው የማስበው። በእርግጥ አንዳንድ ምንም አያጋጥማቸው ብቻ መጥፎ ነገር እግዚአብሔር ይጠብቃቸው እያልኩኝ እንግዲህ ብሩክን በሌሊት ቤኪንም አስመጥታ ጨዋታዋን ጀምራለች። ታውቃላችሁ ሀይሚ ምንም በቃ የሚጠፋትም የማትችለው ነገርም ማድረግ የማትፈልገው ነገርም የለም። ሁሉንም ማድረግ ትችላለች። ሁሉንም ማድረግ ስትችል ደግሞ በደንብ የሆነ ብቃቷን ታሳያለች እና የኔ ቆንጆ ዛሬ እንግዲህ ቤቷ ውስጥ የሆነ መንፈስ መጥቶ እንዳስፈራራትና ሊያስተኛት እንዳልቻለ እንደደነገጠች እንደፈራች ለብሩክ ደውላ ብሩክ ሲመጣ ያደረገው ድርጊት እጅግ በጣም የሚያሳዝንም የሚያስቅም ፓርት ነበረው ማለት ነው። እንግዲህ ተጀመረ። በቃ ደስ ይላል። አንድ ቤት ውስጥ በነፃነት እንደዚህ እኔ መኪናቸው ውስጥና ቤታቸው ውስጥ የሆነ ቪዲዮ ሲሰሩ ደስ ይለኛል። ያለምንም ማጋነን ያለምንም ውሸት ማለት ነው እና ከባድ ነው። ቤኪና ብሩክም ትንሽ ተደባብሯል። በነገራችን ላይ ብሩክ በጣም ተናዶበት ነበረ እና አስደንጋጭ ነገር እንደተፈጠረ ነው የጠራቸው። ብሩክ ያንን ችግር ተጋፍጦ እንግዲህ ያለውን ነገር ለማሸነፍ ሞክሯል። በቃ ያልወጣው ያልወረደው ነገር የለም። እሷን በቃ ከፍርሃቷ ለማስወገድ እዛ ውስጥ ያለውን ነገር ለማስወገድ የቻለውን አቅም ሁሉ ተጠቅሟልና ከባድ ነው ግን አንዳንዴ እኔ እንጃ አላቅም። የብሩክ ድንጋጤ ከባድ ነበረ እና ፕራንክ ስትሰሩ አደራ የሚያጣላችሁ እንዳይሆን ብዬ በዚሁ መልእክት ማስተላለፍ እፈልጋለሁኝ። አንዳንዴ የሆነ ፕራንክ ነው ብለን ግን ደግሞ ከባድ የሆነ ነገር ከሆነ እንዳያጣላችሁ በቃ ጥሩ ያልሆነ ነገር እንዳይፈጠር አደራ ተጠንቅቃችሁ ስሩ። እንዲሁም ደግሞ አምናችሁበት ቃል ተገባብታችሁ ብትሰሩ ደስ ይላል። ለምን በቃ ፕራንክ ለዛሬ ብቻ ነው የሚያገለግለው። ነገ አቆይታችሁ አሳድራችሁ እንዳትመጡ አደራ። ብሩክም በስተመጨረሻ ያው አልተረጋጋም። ሀይሚ አረጋግቸው መለሳለሁ ብላ ነው ቪዲዮ ያለቀውና ተኮራርፋችሁ እንዳታድሩ አደራ ስል መልእክቴን አስተላልፋለሁ። ይሄ ነገር የናፈቀኝ በማን መሰላችሁ? በነዳኒ ጽጌ ሮያል ፋሚሊዎች እንዳለ ማለት ነው። አንድ ቤት ነበር አንድ እንትን ውስጥ ነበር የሚኖሩት እና በጣም የሚገርም የሌሊት በሉት ቀን በሉት ማታ በሉት ጠዋት በሉት ሁሌም ፕራንክ ይደራረጉ ነበረ። በጣም ገራሚ ፕራንክ ነበር የሚያደርጉትና ይለያሉ። የእውነት ውጭ ላይ ራሱ በሌሊት 8 ሰዓት 7 ሰዓት 9 ሰዓት ሆኖ ሌሊት ላይ እየነዱ የሚወጡበት አጋጣሚም ነበረ። ብዙ ነገሮች አሉ። በእርግጥ የእነሱ የተጋነነ የተካበደ ቢሆንም ማለት ነውና ጓደኝነታቸው እንዲጠነክር በደንብ እንዲግባቡ በደንብ በቃ እየሰሩ ነበረና ሀይሚና ብሩክም አንድ ቤት መሆናቸው እጅግ በጣም ደስ ብሎኛል። የእውነት ለመናገር ሀይሚን በብሩክ ደስተኛ ነች፣ ብሩክን በሀይሚ ደስተኛ ነው እና እንግዲህ ብሩክን ለማየት ነው ይሄንን ሁሉ የፈጠረችው። ነገራችን ላይ ትመቸኛለች እኮ ደግሞ አትደብቅም ምንም ነገር ማለት ነው። ማን ይከለክልሻል እንዴ? አንቺም ራሱ ሄደሽ ማየት ትችያለሽ እኮ። እሱ እስኪመጣ አትጠብቂ። በእርግጥ እሱ እንዲመጣ ማድረግሽ ምናምን ነገር ጥሩ ነው። ከፕራንኩ በኋላ ያው ቁጭ ብላችሁ ትንሽ ታወራላችሁ እስከምትተኙ ብዬ አስባለሁኝ። እና ደግሞ እግዚአብሔር ወዶና ፈቅዶ ደግሞ እቅፉ ውስጥ ገብተሽ ደረቱ ላይ ጋደም ብለሽ ጸጉርሽን እየዳበሰ በቃ ጥሩ ጣፋጭ የሆኑ የፍቅር ጊዜያቶችን እንደምታሳልፉ ባለሙሉ ተስፋ ነኝ።
ያቺ ቀን እስክትመጣ ደግሞ ራስሽን ጠብቀሽ ራሳችሁን ጠብቃችሁ በደንብ ተከባብራችሁ አንድ ቤት ውስጥ ብትኖሩ ደስ የሚል ነገር አለው። ሁሉም ነገር በጊዜው ይሆናልና የሀይሚና የብሩክ ቪዲዮ ዛሬ እጅግ በጣም መግቢያው አስደንጋጭ ቢሆንም እኔ እንጃ አላቅም። ቅመሜም ቡቡም እግዚአብሔር ከክፉ ነገር ይጠብቃችሁ ይሰውራችሁና ብሩክ እንግዲህ በቤኪ ተናዷል። ያንን ቤኪን ግን ሲቀጠቅጠው የእውነት ለመናገር ማለት ነው በተለይ በፎቶ ሲመታው ጭንቅላቱ ካሁን ፈነዳ እያልኩ በጣም እየመታው ነበረ። በዛ ላይ ደግሞ ፎቶ ራሱ ሊሰበርም ነበረ እና በጣም የፎቶውን ፍሬም በቃ ምን ያህል ጠንካራ እንደሆነም ያየሁበት አጋጣሚ ነው ያለውና እንደዚህ አይነት ነገሮች ከባድ ናቸው። ብሩክ በጣም ተጨንቆ ነበር እና ከቻላችሁ ደግሞ ቪዲዮ ስትሰሩ ወይ ደግሞ ፕራንክ ስታደርጉ አንድን ሰው ሁኔታዎችን በደንብ ትኩረት ሰጣችሁ ያን ሰው መከታተል መቻል አለባችሁ። ለምን ወይ በጣም ከንዴት ከብስጭት ብዛት ያልሆነ ነገር እስኪያደርግ አትጠብቁት። በቃ ቶሎ ብላችሁ እናንተ አክቲንጉን ሳትረሱ ግን ደግሞ ያ ሰው ላይ ትኩረት ማድረግ አለባችሁ። አሁን ሀይሚ ዝም ብላ ወይ ራሷን ስታ ብትወድቅ ወይ ደግሞ ራሷ ላይ ብቻ ትሬት እያደረገች ብትቆይ ከባድ ችግር ይፈጠር ነበረ። እዛ ቤት ውስጥ የሆነ ነገር ቢኖር እርግጠኛ ነኝ ብሩክ ያንን ነገር ለማስወገድ ለመማታት በጣም ዝግጁ ነበረ እና ያልሆነ ነገር አሁን አድርጎት ቤኪም ቢጎዳ ሌላ ችግር ውስጥ ስለሚገባ ሀይሚ ግን በደንብ ነው ያየችው። በቃ ብሩክን ሂዶ ሊመታው ሲል ሁላ እያስቀረችው እየገላገለችው ነበረ። ትኩረቷ በጣም የሚገርም ነው። ትወኗ እጅግ በጣም የሚደነቅ ነው እና ቅመሟ ጀምሯለች። ብሩክ እንግዲህ ነገ ከነገ ወዲያም እንደሚያደርጋት አላቅም። የመልስ ምት እንግዲህ ሀይሚዬ ጠብቂ፣ አይዞሽ ግን እና በጣም ደስ የሚል ግሩፕ ፈጥራችኋል። በጣም ደስ የሚል ምርጫን መርጣችኋል። ጉዟችሁ በጣም ያማረና ስኬታማ ይሆናልና አይዟችሁ በርቱ ነው ለማለት እምወደው። እንግዲህ አንዳንድ መልስ መስጠት ስላለብኝ ከመፈጸሜ ወይም ደግሞ ቪዲዮን ከማጠቃለሌ በፊት አንድ ነገር ልናገር ፈልጋለሁ እና በየቪዲዮ በየኮመንት ስሩ እየመጣችሁ ብሩክን ትናንትና ስትሰድቢው አልነበር፣ ብሩክን እንዲህ ብለሽው አልነበር፣ ብሩክን እንደዛ ብለሽው አልነበር እያላችሁ የምትጨቃጨቁ የምትከራከሩኝ፣ ያልሆነ ኮሜንት የምትጽፉ፣ የምትሳደቡ፣ የምትራገሙ ሰዎች አላችሁ። ባናታችሁ ተተከሉ። ሌላ ምንም ልላችሁ አልችልም። ከአሁን በኋላ ተናግር ያለው ምክንያቱም ብሩክን ለምን እንደተናገርኩት በምክንያት ስለ ብሩክ እንዳወራውኝ ሁሉንም ነገር ተናግር ያለው ጊዜ ለእናንተ ማስረዳትም አይጠበቅብኝም። እኔ እነሱን ሰላም መሆን ነው የምፈልገው። እኔ እነሱን ፍቅር ነው የምፈልገው። እኔ እነሱን ደስታ ነው የምፈልገው እና በፊት የተናገርኩትን ንግግር እያስታወሳችሁ መጣችሁ እዚህ ጋር እንቧ ከረዮ እሪ ምናምን አትበሉ። አልሰማችሁም። ከፈለኩም ብሎክ ላረጋችሁ እችላለሁ ማለት ነው። ምክንያቱም አሁን ላይ ደስ የሚል ጊዜ ነው ያለን። እኔ ያንም የተናገርኩት ምክንያት ለሀይሚ የነበረው ነገር ደስ የማይል ነገር ነበረ። ሀይሚ ስታለቅስ አየዋት፣ ሀይሚ ሲከፍቷት አየዋት፣ ሀይሚ ደብሯት አየዋት። ተረጋጋ እረፍ ብዬ ማለት ያለብኝን ነገር በሰዓቱ ብያለሁ። በሰዓቱም እኮ ብሩክም እኮ ሀይሚን ሰድቧታል። ተው እንጂ ብሩክም ሀይሚን በደንብ ሰድቧታል አይደል እንዴ? ያኮ ያለፈ በቃ አልፏል። እኔም ብሩክም በሰዓቱ ተናግሬው ነበረ። መናገር የሌለበትን ነገር ስለተናገረ ማድረግ የሌለበትን ነገር ስላደረገ በቃ ያልሆነ በቃ ተናግሬያለሁ፣ አለቀ። አሁን ሌላ ቀን ነው፣ ሌላ ታሪክ ነው፣ ሌላ ዓለም ውስጥ ነው ያሉት። ወደ ኋላ ተመልሳችሁ እኔን ለማሸማቀቅ ወይ ደግሞ እኔን ለመሳደብ እኔን ዝቅ ለማድረግ አትሞክሩ። በቃ አንድ ፍቅር፣ አንድ ደስታ፣ አንድ ጨረቃዎችን ነው የምከታተለው። ወዳችኋለሁ። የእነሱን ደስታ የእነሱን ስኬት ነው የምፈልገው። የብሩክንም የሀይሚን ህይወትም በደንብ ስለማውቀው ደስታዋን ነው የምፈልገው። ሌላ ምንም ምክንያት የለኝም እና ልታሸማቅቁኝ አትሞክሩ ለማለት ነው የምወደው። እንግዲህ በሀይሚ ክፍል ውስጥ ክፍሏ ደግሞ እንዴት እንደሚያምር ፎቶዎቻቸው ሲያምር ደስ ይላል። መጨረሻችሁን ያሳምረው። በቃ ባላችሁበት ክፉ አይንካችሁ። አሁን ያላችሁበት ሁኔታ ሰላም ያለው ነው። ማንም ሊነካችሁ ማንም ሊደርስባችሁ የማይችልበት ቦታ ላይ ነው ያላችሁት። ብቻ ከመጥፎ ሰዎች ይጠብቃችሁ ይሰውራችሁ። እንግዲህ ሀይሚዬ ትናንትና ቬሎን በመልበሷ ትንሽ የፍርሃትና የደስታ ስሜት አለው እያለች ነበረ። እውነት ነው። አንድ ሴት ልጅ የሰርጓ ቀን ሲደርስ እንዲህ በቬሎ ስትዋብ ስታምር ፍርሃት አላት። ምክንያቱም እስከዛሬ ብቻዋን ኑራ ወይ ደግሞ ትዳር ሰርግ የሚባለውን ነገር ሳታይ ቆይታ፣ አሁን ላይ ግን በቃ እድሜዋ ደርሶ አድጋ ትልቅ ሰው ሆና የምታፈቅረውን ሰው አግኝታ ህይወቷ በቃ ከዚህ በላይ ምንም ስኬት የለም። ታድጋላችሁ፣ ትወለዳላችሁ፣ ታድጋላችሁ፣ ትማራላችሁ፣ ትምህርት ትጨርሳላችሁ፣ ፍቅረኛ ትይዛላችሁ፣ ከዛ ታገባላችሁ፣ ከዛ ቤተሰብ ትመሰረታላችሁ፣ ልጆች ምናምን ይኖሯችኋል። በቃ የሰው ልጅ ስኬቱ ኑሮ ህይወቱ ይሄ ነው። ከዚህ ያለፈ ነገር የለም እና ሀይሚም ደግሞ ሁሉን ነገር ቀስ በቀስ እንግዲህ እያሳካች ስኬታማ እየሆነች የምትገኝበትን ሁኔታ እያየን ነው የምንገኘው። መጨረሻችሁ ደግሞ እንዲህ ብዝት ዝት ብሎ ትርፍርፍርፍ ብላችሁ ዘራችሁ ሁሉ ተባርኮ ዘራችሁ ሁሉ በቃ በስቶ ለመኖር ያብቃችሁ ለማለት ነው የምንወደው። እንግዲህ ትናንትና ጀስት ዝም ብሎ ለቪዲዮ ቢሆንም ግን ህልማችሁ እቅዳችሁ እውን ሆኖ ለማየት ያብቃንና
እኛም በእናንተ ኮርተን እኛም በእናንተ ደስ ብሎን ብሩክ በጣም አስገራሚ ነገሮችን ሲናገር ነበር እና የእኛም ድጋፍ የእኛም ብርታት እዚህ እንዳደረሳቸው በደንብ በቃ ገብቷቸዋል። አሁን ላይ ለተመልካችም እያንዳንዱ እርምጃቸው እየተጨነቁ በጣም እያሰቡ በጣም በቃ አይደለ ለእኛ ትኩረት እየሰጡ ነው የሚገኙት። እያንዳንዱን ነገር በቃ እናንተ የእኛን ደስታ ነው የምትፈልጉት ብለው በሚችሉት አቅም እነሱም ደስተኛ ሆኖ እኛን ለማስደሰት ነው እየሞከሩ የሚገኙት። እንግዲህ ሀይሚ ራሷን እስከ መሳት ደርሳለች። ቤኪም ደንግጧል። ቤኪን ያው ተናደደበት ብሩክ። በነገራችን ላይ አንተ እዚህ ምን ትሰራለህ ምናምን ብሎ ተቆጣውና አደራ እንዳትደባበሩ፣ ያው መደባበርም ካለው እዛው ፈትታችሁ ነው ማደር ያለባችሁ። በውስጣችሁ ምንም ነገር ይዛችሁ ማደር የለባችሁም። ሁሌም ፕራንክ ስትሰሩ እንዲህ ብዬ ነው ምክሬንም ሰጠውም የምናገረውም እና አደራ ይሄንን ነው። የጨረቃ ፋሚሊዎች ምን ተሰማችሁ? እኔ በነገራችን ላይ በጣም ፈሪ ነኝ። የሆነ ነገር ካየውኝ የሆነ ነገር ከሰማው ኮሽ ያለ ነገር ራሱ ከሰማው መተኛት አልችልም። በጣም በቃ እረበሻለሁ እና ሀይሚዬ የእውነት ለመናገር ግን እውነቷን ነው እንዲህ ምናምን ብዬ ፊቷ ሁሉ እንትን ሲል ቅልትለት ሲል ደንግጬ ነበረ። ለማንኛውም እንኳን ፕራንክ ሆነ። ብሩክም እንግዲህ ቀጣይ አሪፍ ፕራንክ እንደምታደርጋት በእርግጥ ይሳሳላታል። ሀይሚን የሆነ ነገር በጣም ፕራንኩን ሁላ ግማሹን አድርሶ ሊያቋርጥ ይችላል። በቃ እሷ እንትን ላለ ማለት የሆነ ላለማስጨነቅና በጣም ነው የሚተሳሰቡት። ለማንኛውም ግን የዛሬው ቪዲዮ ገራሚ ቪዲዮ ነበረ። በጣም አስደሳችም አስቂኝም እንዲሁም ወይኔ ጉዴ በሀይላንድ ወር ወይ በጣም ነው ያሳቃችኝ። እግሩ ስር ይዛ እና ብቻ የሚገርም ነበር። ቤኪ ግን ዛሬ ጭንቅላት ፈራርሶ ሊወርቅ ነበረ። ፈጣሪ አትርፏል። ለማንኛውም አይዞ ለማለት ነው። እና ሀይሚዬ ቅመሟ አልተቻልሽም። ትወና አንደኛ ነሽ፣ ውበት አንደኛ ነሽ፣ ስርዓት አንደኛ ነሽ፣ አለባበስ አንደኛ ነሽ። በቃ ሁሉን ነገር አሟልቶ የሰጠሽ ውብ የሆንሽ ንቁ የሆንሽ ብርቱ የሆንሽ በቃ ሴት ነሽ። እኔ ለአንቺ ምንም ቃል የለኝም። ብሩክም ሰፍሰፍ ብሎ ነው የሚወዳት በእውነት በቃ ተሸክሟት ሁላ ሊሄድ ነበረ እና የሚገርም ነው። እሱ ተጋፍቶ አንቺ ሂጂ በቃ እያላት ነበር አይታችሁ ከሆነ እና እሷ ደግሞ ጥያ ሄደ ምናምን እያለች ነበር። በቃ እሱ ተጋፍቶ የሆነ ነገር አድርጎ ለመትረፍና በቃ እሷን መጀመሪያ ለማስወጣት ነበር ያሰበው። እንደዚህ አይነት መተሳሰብ ያለው ፍቅር፣ እንደዚህ አይነት ኑሮ፣ እንደዚህ አይነት ህይወት ይስጠለውላችንም። በስደት ያላችሁ እህቶቼ በተለይ መጣችሁ ሀገራችሁ ላይ ርፍ ብላችሁ ከምትወዱት ከሚወዳችሁ ሰው ጋር ለመኖር ያብቃችሁ። ላለውኝ ስለነበረን ቆይታ አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ።